ኃይሌ ጃንደረባው ሚሽን ተቀብሎ ሊመጣ ይሄንን ያየ የአሜሪካ ሴናተር ይሄንን ያየ የተባበሩት አባቶቼ አትመረሩኝ፣ እናት አባቶቼ አትመረሩኝ፣ ርጭት አልበላ ነገር የለኝም። አሁን አዋ ሲመጣ ምን ትላላችሁ? ከዛ እናት ዓለም ብርሃን ዓለም ዛሬ የእግዚአብሔር ይስጥልኝ የእግዚአብሔር ይስጥልኝ እግዚአብሔር ይስጥልኝ እግዚአብሔር ይስጥልኝ። የኢንተርኔት ላይ ለማኞች ኤዶሜት እግዚአብሔር ይስጥልኝ እግዚአብሔር ይስጥልኝ፣ ኢትዮጵያ እግዚአብሔር ይስጥልኝ እውነት እግዚአብሔር ይስጥልኝ፣ በወጣ ይተካላችሁ እግዚአብሔር ይስጥልኝ፣ ማይ ብራዘር ማይ ሲስተር እግዚአብሔር ይስጥልኝ። እንደዚህ ነው ኢንተርኔት ላይ ለማኞች። ኢንተርኔት መቀመጫቸው በስብሶ ተልቶ የሚያመጡት ገንዘብ እኮ ነው። ተልቶ ሻግተው ከነዚህ ጋር እንዴት ነው የምንወዳደር? ነውር ነው፣ እውነት ነውር። ጃንደረባው ትውልድ ድርጅት በቅድሚያ የምጠይቀው ጥያቄ አለ። አያችሁ፣ እኛ እየጠየቅን ያለ ነው። አባቶቼ እየጠየቁ ነው ያሉት። የኔታ ገብረመድህን ምን አሉ? የጃንደረባው ትውልድ የሚባለው ድርጅት ዓላማው፣ ተልእኮው፣ ርዕዩ ምንድን ነው አሉ። ይህ ቅን ጥያቄ ነው፣ መመለስ ነው። እንዳንዘምር አታድርጉን። እኛ ወጣቱ የንትለት እየጠጣ ምናምን እንድትለኝ አይደለም፣ ጥያቄ ነው እየጠየቅን ያለ ነው። አሁን ባለው የአላፋት ዝማሬ ለኦርቶዶክሳዊት ቤተክርስቲያን መጠበቅ ህልውና ያለው አበርክቶ ምንድን ነው እያደረገ ያለው ነው እያሉ ያሉት። ብዙ ጊዜ ኢጃቶች ከንትና ማህበራት ጋር ተፈራረምን፣ ከንትና ድርጅት ጋር ተፈራረምን እያሉ ሲጽፉ ነው የምናያቸው። የማን ድርጅቱ ነው ከቤተ ክርስቲያን ማህበሮች ጋር የሚፈራረሙት? ምንድን ነው የሚያፈራርማቸው? ፊርማው ምንድን ነው? ጥያቄ ነው የኔታ እየጠየቁ ያሉት። ይቀጥላሉ የኔታ። ብዙ ጊዜ የሚነሳው ማለት ነው የልደት ወቅቶችን መሰረት አድርጎ ዝማሬ መስራት ያስፈለገው ለምንድን ነው? ንገሩን ነው። ለጥምቀትስ ለትንሣኤስ አያስፈልግም ወይ? ለእርገቷ ለማርያምስ፣ የዘመን መለወጫች፣ የመስቀልስ ምንድን ነው የሌለው? ለምንድን ነው ወቅት ተኮር ክርስቲያን ለመፍጠር ያስፈለገው? ለምንድን ነው? ሄኖክ ነው መምህራኖቹ ነው እየጠየቁ ያሉት። ጠፍጥፎ የፈጠሩት ናቸው እየጠየቁ ያሉት። በዚህ ወቅት የሚያስፈልገን ነጭ በነጭ ለብሶ በሎሽን ተለቅልቆ መዘመር ነው ወይስ ጥቁር ለብሰን ሰውነታችንን ገስጸን ወደ ምህላ መሄድ ነው የሚያስፈልገን? ሊቁ ናቸው እየጠየቁ ያሉት። ይህ የአላፋት ዝማሬ ከፓስተር ዮናታን መልካም ወጣት የተኮረጀ ላለመሆኑም በምን ማረጋገጥ ይቻላል? ስርዓቱ የኦርቶዶክሱን ወጣት ትውልድ ማሰሪያ ያዘጋጀው ወጥመድ አለመሆኑን በምን እናውቃለን? የኔታ ይጠይቃሉ። ቆርጣችሁ ይህንን ነገ አውጡት። ወጣቶቹን ከሰንበት ትምህርት ቤትና ከቤተ ክርስቲያን ማህበራት እየነጠሉ እየወሰዱ ለብቻቸው ለዓመት በዓል እንዲቆሙ የማድረግ ጥቅሙ ምንድን ነው? በዚህ 2 ዓመታት ይህን ያክል የቤተ ክርስቲያን ክርክር አጀንዳ ሆኖ ስሙ ሲነሳ ጆሮ ዳባ ልበስ ያለው ለምንድን ነው? ድርጅቱ የማን ሆኖ ነው? ድርጅቱ የማን ነው? ከአጥማቂያን ቡድኖች ከግለሰብ ድርጅቶች በምን ይለያል? ራሱን ራሱ ማነኝ ነው የሚለው? ድርጅቱ ስሙ ጃንደረባ ትውልድ ጃንደረባ ለምን ተባለ? ይህን ስያሜ በኦርቶዶክስ ስነ ልቦና ላይ ምን ተጽዕኖ አለው? ወጣት ከተሜውን ትውልድ በቤተ ክርስቲያን ላይ እንግዳ ልምምድ እንዲያደርግ በሩን መክፈት ያስፈለገው ለምንድን ነው? 12ኛ ከማንቂያ ደወል አዘጋጆች የቀጠለ በጧፍ ከማንቃት በጧፍ ወደ መዘመር የተሸጋገረ ከፕሮፌሽናል ሰባኪዎች ወደ ፕሮፌሽናል ዘማሪዎች የተሸጋገረ ነው ወይ? ከቤተ ክርስቲያን ህልውና ላይ በምዕመናን መከራ ላይ ምን አቋምና አጀንዳ አለው? ካለው እስካሁን ያልሰማነው ለምንድን ነው?
በሙሉ ልብ የኦርቶዶክሳውያን መሆኑ ወይም በስተጀርባ የቤተ ክርስቲያን ጠላቶች ያደራጁት አለመሆኑን ማወቅ ስለሚያስፈልገን ራሱን ከሁሉም በፊት በታማኝነት መንገድ መግለጥ አለበት። ማለትም መነሻው፣ የመሪዎቹ ቁጥር እና ስም ዝርዝር የሚገኝበት አድራሻ፣ የተጻፈ እቅዱ፣ የመድረሻ ዓላማው ወዘተ በግልጽ መጥቶ መተቸት መሞገት አለበት። ይህን የምንጠይቀው ኦርቶዶክሳውያንን ፓስተር ቢኒያም ይቅርታ አቶ ቢኒያም የማይመለከት ለዚህ ነው። በዝማሬ ሰማይና ምድሩ ተናጋ፣ በዝማሬ ነው የምናሸንፈው፣ ዝማሬ ራሱ ምስጋና ነው፣ ዝማሬ ራሱ ምንትሴ ነው ብለህ እኔን እንደገና ስለ ዝማሬ ኃይል ልታስተምረኝ ትፈልጋለህ፣ ልትነግረኝ ትፈልጋለህ። አልተባለም። እስቲ የህንድ ቤተ ክርስቲያን፣ የግብፅ ኦርቶዶክሳውያን፣ የኔዘርላንድ ፓርላማ፣ የዓለም የሃይማኖቶች ድርጅት፣ የአሜሪካ ሴናተሮች፣ ታዋቂ የዓለም ድርጅቶች፣ የአረቡም ዓለም የአውሮፓውም የምስራቁም ዓለም ቲክቶከሮች፣ ከኢትዮጵያ ውስጥ ደግሞ እናት ፓርቲ፣ ማህበረ ቅዱሳን መግለጫ አውጥተዋል በአሩሲ ጉዳይ፣ በጭፍጨፋ ጉዳይ። እስቲ ጃንደረባው ትውልድ ስለዚህ ምን አለ? ምን አለ ንገሩኝ። እስቲ ያወጣው መግለጫ ካለ ንገሩኝ። የለም ካለ ልታረም ንገሩኝ። የጃንደረባው ትውልድ ምዕመናን እየተጨፈጨፉ ነው፣ መንግስት ይሄን ነገር ሊያስቆመው ይገባል ብሎ ያደረገው ነገር ካለ ንገሩኝ። ቢኒያም ልንገርህ፣ የጦስ ዶሮ ስለሆንከኝ ነው ለአንተ የምነግርህ። ቢኒያም ልንገርህ፣ ሄኖክ ልንገርህ፣ እናንተ ሞዴሎች፣ እናንተ ቡቶክሳሞች፣ እናንተ ሎሽናሞች፣ እናንተ ሜካፓሞች እንዘምራለን አፌን እየከፈትኩ ነው የምትሉት ጉዶች፣ የሚሞቱት ክርስቲያኖች መሞት ወደው አይደለም፣ ሰማዕትነት እንቀበል ሰማዕትነት ፈልገናል ብለው አይደለም እየሞቱ ያሉት፣ እየታጨዱ ያሉት፣ እየጠፉ ያሉት። እናንተ ሰማዕትነትን እንደምትቀልዱበት አይደለም። መኖር እየፈለጉ ልጆቻቸውን ማሳደግ እየፈለጉ ትዳራቸውን መምራት እየፈለጉ የዘሩትን አጭደው ቅመው በልተው ለመኖር እየፈለጉ ልጆቻቸውን መዳር መኳል እየፈለጉ ትምህርት ቤት ወስደው ማስተማር እየፈለጉ ነው ያለ ፍላጎታቸው እየታረዱ ያሉት። ሃይማኖታችሁን ካዱና እንገላችኋለን አልተባሉም። ሃይማኖቴን ከምክድ ግደለኝ አላሉም። እየተጨፈጨፉ ነው ያሉት። የዘር ማጥፋት ነው እየተካሄደባቸው ያሉት። አንቺ ቦሌ ላይ ተቀምጠሽ አንቺ ቅምጥል፣ አንቺ የስንቱ ቅምጥ እናንተ ጋለሞቶች፣ እናንተ አውርቶ አደሮች፣ ልጆቻችሁን አቅፋችሁ ባሎቻችሁን አቅፋችሁ ይሞቷ ምን ችግር አለው? እንዘምራለን፣ ሰማዕትነት ነው፣ እንበዛለን፣ በሚስማር ሲመቱን ትላል። ቤታችሁ ይግባ። እየመጣ ነው፣ እየቀረበ ነው። ና እየቀረበ ነው፣ እየመጣልሽ ነው። እግዚአብሔር ሆይ ግባ። እግዚአብሔር ሆይ በዳር ያለው ክርስቲያን ያየውን መከራ አሳየው። እግዚአብሔር ሆይ እየሞተ ያለው ገበሬ ነውና በገበሬ የተሳለቁትን እህል አሳጣቸው። ረሃቡን ይቅመሱት፣ ኑሮ ያሳብዳቸው። እግዚአብሔር ሆይ ሰይፉ ባይቀርብ በሌላ ሰይፍ ቅጣቸው። እግዚአብሔር ሆይ የቤት ኪራያን አወዘኝ አስብለው። እግዚአብሔር ሆይ ትራንስፖርት አሳጣኝ አስብለው። እግዚአብሔር ሆይ ምን ልሁን ምን ልጠበብ አስብለው። እግዚአብሔር ሆይ የነዛን የንጹሐን ገበሬ ከመፈሩ ጋር ከቀንበሩ ጋር ታስረው የታረዱትን እግዚአብሔር ሆይ ያሳያቸው። እግዚአብሔር ጎተራቸው የተቃጠለባቸው ለከተማው ሕዝብ ነበርና ያሰቡት። እግዚአብሔር ሆይ በእነዚህ ገበሬዎች የተሳለቁትን ከተሜዎች ዋይ የእህል ያለ አስብላቸው። እግዚአብሔር ሆይ ነጋዴውን አስብለው። እግዚአብሔር ሆይ መግቢያ አጣው መውጫ አጣው አስብለው። እኔ መሃል ስላለሁ እኔ ከተማ ስላለሁ ችግሩ አይነካኝም አታስብለው። ወላፈኑን አምጣው። እየነገርኩ ነው። እግዚአብሔር ሆይ እኛ ብቻ እናልቅስ። እግዚአብሔር ሆይ እኛ ብቻ እንዘን። እግዚአብሔር ሆይ እኛ ብቻ
ጨዋሂ ለፍላፊ ያንሁን። እግዚአብሔር ሆይ ስማ። ጳጳሳቱ አዎ እየተነኩ አይደለም። ጳጳሳቱ የንጉስ ኑሮ ነው የሚኖሩት። ጳጳሳቱ ትኩስ ነው የሚበሉት። ጳጳሳቱ በሼፍ የተሰራ ከ5 ስታር ሆቴል ነው የሚመጣላቸው። ጳጳሳቱ የመጣ ነው፣ ከፍ እያለ ነው። ወለጋውን ስራ አስኪያጆች ናቸው የተገደሉት። ስራ አስኪያጅ ማለት የጳጳስ ምክትል ማለት ነው። ይመጣል። እግዚአብሔር ሆይ ጥቁር ልበሱልን እስኪሉ እባክህ ና የኔ ጌታ ና፣ እየዘመሩልህ ነው። ና የኔ መድኃኔዓለም የአሩሲዎቹን ና አሳያቸው። መስቀል አደባባይ ላይ እየዘመሩ ጧፍ አብርተው እየዘመሩልህ ነው። ና የኔ መድኃኔዓለም ና፣ አንተ የገበሬዎች አምላክ የነዛ የህፃናት አምላክ ና፣ አሳያለሁ። ይኸው ነው። ይሄን አይደል የፈለጋችሁት? ከብልጽግና ካድሬ እኩል እኔን ትሰድቡኝ፣ ከብልጽግና ካድሬ እኩል የኔታን ተሰድቧል። በሰፊው ነው የምመጣበት ብያቸዋለሁ። በሰፊው እመጣበታለሁ። ይሄ አዳራሽ ጉባኤው ዋጋ የከፈልኩበት ነው። የአዳራሽ ጉባኤ ዋጋ የከፈልኩበት ነው። እዚህ ጋር ግድ የላችሁም፣ ተውት። እሱን ስለ ገንዘብ ችግር የለውም። ሁለት ነገር ይጥፋላችሁ በውስጣችሁ። ሁለት ነገር ለስራ ገንዘብ አግኙ። እኔ ለምሰራው ስራ ይከፈለኛል። አንድ እውነት የምነግራችሁ፣ ለምሰራው ስራ ይከፈለኛል። የምሰራው ስራ የሚከፍሉኝ በጣም ጥቂት ሰዎች ናቸው። አሁን እንደውም ዘመድ ቲቪ እንግዲህ እየደረጀ ሲመጣ እኔ ደሞዝተኛ ሁላ ሆናለሁ። ከዛ በፊት ግን በጣም ጥቂት ሰዎች ናቸው በስም የምጠራቸው፣ ነግሬያቸዋለሁ። እንደውም አንድ ሰው አሁን ተጨምሯል። እነሱ ናቸው። ይሄ የኔን ኮተት የጀርመን መንግስት ከኔ የሚፈልገውን ነገር ስለሸፈኑልኝ ነው እኔ 24 ሰዓት እዚህ መጥቼ የማሽላለው 24 ሰዓት የትግል ውስጥ የገባሁት ማለት ነው። ያቺ ምንድነው ፔፓል ላይ አይታችኋል። ፔፓል ለጥፍ ያለው እሑድ ነው የምለጥፋት። እዛ ፔፓል ላይ የምትገባ ተጠራቅማ የኔን ቀዳዳ ትሸፍናለች። ደሞዜ ማለት ያ ነው። አለቀ። ደሞዜ ማለት ያ ነው። አንድ ጊዜ ለመስራት ሞክሬ ነበር። ከቢሊየን በላይ ነው። እኔ ለእናት ቤተክርስቲያኔ ያደረግኩት ነገር ከቢሊየን በላይ ነው። የለም 5 ሳንቲም እኔ ጋር አታገኙም ማለት ነው። እዚህ ውስጥ የደብረ አለቆች አላችሁ፣ ሊቃነ ጳጳሳት አላችሁ። የጠራችሁኝ ቦታ ሁሉ መጥቼ አገልግያለሁ። የታክሲ እንኳን ተቀብዬ አላውቅም። እየሰራው ነዋ። ጌልጌላ መዝሙር ቤቴ እኔ ነው ሰራለሁ። መዝሙር አሳትማለሁ። እንደ ጉድ ይሸጣል። እንደ ጉድ እግዚአብሔር ይባርከዋል። ቋንቋዬ ነሽ ድንግል መግባቢያዬ፣ መልስ የማገኝብሽ ከጌታዬ የሚለውን መዝሙር ሳወጣ ዓለም በሙሉ እስላም ሁላ ቆሞ እየገዛ ማለት ነው። የአብይ ጾም ሲመጣ ደግሞ እነ ብርሃንን እነ ጌታ መሳይን መሰንቆ፣ ክራር፣ በገና አድርጌ አወጣለሁ። በቃ እንደ ጉድ ይሸጣል። ከዛ ስብከት ሲባል ደግሞ እነ ዳንኤል ክብረት፣ እነ ምረታ፣ እነማ አምቶ ይሰጡኛል። በደንብ ነው የምሸጠው። እንዴት አይነት ነጋዴ ነበርኩ መሰላችሁ? ቤታችሁ ስትገቡ ይዩት። ከዛ ደግሞ ግጥም ጽፋለሁ፣ ዜማ ደርሳለሁ። ምን እላለሁ? ልክ እንደ ቅዱስ ጳውሎስ እንደሚለው ማለት ነው። ሰሌኔን እየሰፋሁ የኔ ሰሌኔን ይዘው መጽሐፌን እየጻፍኩ ቅዱሳን መካና በኢትዮጵያ እንኳን አይበቃችሁም? መጽሐፌን እየጻፍኩ ያሳያችኋለሁ። ሰሞኑንም መጽሐፌን እየጻፍኩ ነው የምኖረው ማለት ነው እንጂ ቤተክርስቲያን ላይ ተጠግቼ ቤተክርስቲያንን ከቤተክርስቲያን እየሰራው እጅግር እያለኝ እኔ እሰጣለሁ እንጂ የራሴን ከባረከልኝ ነገር ላይ እሰጣለሁ እንጂ። እና ደግሞ ገንዘብ ለመፈለግ ቢሆን ኖሮ ደግሞ ወይም ስልጣን ለመፈለግ ይሄ ወቅት ነበር የሚመቸው። የማንም ዱልዱም የማንም ጎልዳፋ ሁላ አይደል እንዴ እና አብይ አህመድ እየከፈሉ ሚኒስትር ዴታ የሚያደርጉት ሀብታም ነጋዴ የሚያደርጉት
ዛሬ እኮ በኢትዮጵያ ውስጥ የሚከበረው ቲክቶከር ነው። ዛሬ እኮ በኢትዮጵያ ውስጥ የሚከበረው ፌስቡከር ነው። ዛሬ እኮ ምርጥ ጸሐፊ ሆኖ አቃጣሪ ከሆነ እኮ ንጉስ ነው። ደግሞ ዘመኑ ይመችኛል። እኔ አርጌ ቆቱ ነኝ ብዬ ብገባ አስባችሁታል? ዝም ብላችሁ አስባችሁታል? ነቅሎ ይጣልላችሁ እግዚአብሔር። ፍቅረን ዋይን የመጠጥ ፍቅርን፣ ይሄ አመንዝራ የዝሙት ፍቅርን ከውስጣችሁ ምዝዝ አድርጎ ይጣልላችሁ። ከዛ የምንርቅ ባይሆንም ማለት ነው፣ ከዛ ነገር የምንወጣ ባይሆንም፣ ነገር ግን እግዚአብሔር ይጣልላችሁ፣ በእውነት ይጣልላችሁ፣ አሽቀንጥሮ ይጣልላችሁ። በዚህ ጉዳይ አይደለም ልላችሁ ፈልጌ ነው። በዚህ ጉዳይ ምንም የሚያገናኝ ነገር የለም። አሁን የማየው የምሰማው ነገር ግን በጣም 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 እጅግ አድርጎ የሚዘገንን እጅግ አድርጎ እንትን የሚል ነው ማለት ነው። የሰዎቹ የሚያደርጉትን ነገር ይሄ ነው ብዬ አልነግራችሁም። በሚሰሩት ስራ በሚደረገው ነገር ግን ቤተክርስቲያኒቷ በጣም እጅጉኑ በጣም እየደማች ነው። በጣም እየደማች ነው። አርቲስት የሚባል አይቀርም። ተመርጠው ነው የሚመጡት አርቲስቶቹ። ተመርጠው ነው የሚመጡት አርቲስቶቹ። ሊቃነ ጳጳሳቱ ይቀላቀሏቸዋል። ስማቸው ፎቶቸው እንደምታዩት ይለጠፋል። ከዛ ይሄ አረብ ሀገር ያሉ ምስኪኖቶቻችን አሉ፣ የነሱ ማጃካቢዎች ደግሞ አሉ። ከዛ በኋላ በኦንላይን ላይ በከሌ ቲክቶክ ላይ በከሌ ምናምን ላይ ይባላል፣ ይጣዳል፣ ምን ይላል። ይህን ደግሞ እሸቱ ነው ያሳያቸው። ከዛ በኋላ በቃ ገባ ይባላል። ገንዘቡ በካሽ አይገባም። ነገር ግን ገንዘቡ በካሽ አይገባም። ይሄን ያህል ገባ ይባል። እዛም ይደምራሉ። ከበደ የሚባል ጓደኛቸው ፍሬንዳቸው እኔ $2000 ምናምን ይላል፣ ይጽፋሉ። ሰምታችኋል? በማን በኩል? በእንትና በኩል $2000 እልል በሉ አጨብጭቡ ምናምን ይላል። ይወሰወሳሉ። እዚህ ኦንላይን ላይ ያሉት ይወሰወሳሉ። በቃ በጣም 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 ይወሰወሳሉ። እኔስ እንዴት ይቀርብኛል? እነሱም ይገቡበታል ማለት ነው። ገንዘቡ ገቢ አይሆንም። ከዛ ይደመርና 10 ሚሊዮን ብር ገብቷል ይባላል። ወይም 20 ሚሊዮን ወይም 100 ሚሊዮን ወይ 200 ሚሊዮን ብር ገብቷል ተብሎ ይነገራል ማለት ነው። ከዛ ከዚህን ቀን ጀምሮ እንድታስገቡ ብለው ይሄዳሉ። ለነሱ ግን 6 ሚሊዮን 8 ሚሊዮን 7 ሚሊዮን 4 ሚሊዮን ብር ይወጣል ማለት ነው። በተለይ አሁን ከፕሮቴስታንት ከእስልምና ወደ ኦርቶዶክስ የመጡ ቲክቶከሮች ይህን ስራ እንዲሰሩ ነው የተፈቀደላቸው። ይህን ስራ እንዲሰሩ ማለት ነው። አንድ አውሮፕላን ሙሉ አርቲስት፣ ዘፋኝ፣ እግር ኳስ ተጫዋች፣ ተወዛዋዥ፣ ዳንሰኛ፣ ኮሜዲያን እነዚህ ሁሉ ተጠራርተው ይሄዳሉ ማለት ነው። አውሮፕላኑ ተከፍሎ ነው ቲኬት ተችሏቸው ማለት ነው። ያ የነበጋሻው ቡድን ራሱ መልኩን ቀይሮ መጣ ማለት ነው። እኔ ቤተ ክርስቲያኔ ስትሰራ በር መስኮቷ ሲገባላት እንዴት እንደሚደሰት እኔ ከርቸሌ ሚካኤል ጠሩኝ አልሞላልኝም። በኋላ አቶ ብስራት ይባላሉ የጁፒተር ሆቴል ባለቤት እና አቶ አያሌ ወይም አቶ አለማየሁን አላቅም ትልልቅ አባቶች እኔ ድርጅት ድረስ መጡና ብርክክ አሉ። ሁለቱም ወደ እግዚአብሔር ሄደዋል። አሁን ብርክክ አሉና የሚከፈለውን እንክፈል፣ የሚሰጥህን እንስጥ፣ ይህን ቤተክርስቲያን ቶሎ እንጨርሰው፣ ጸጋ ተሰጥቶሃል፣ ስለዚህ 4 ዓመት ሙሉ ለመንህ ምናምን አሉኝ። አራራ ተነሱ በቃ እመጣለሁ፣ በቃ የዘንድሮውን ህዳር እመጣለሁ አልኳቸው። እሺ አሉ። በቃ ሄዱ እነሱ። እኔ ለባለቤቴም ነገርኩ፣ በእናታቸው አስታውሱኝ፣ ህዳር ሚካኤል ሄዳለሁ አልኩ። እኔ ስራዬ ላይ ነኝ። ካሴቴን እለጥፋለሁ፣ ኦሪጂናል በዚህ በኩል ምናምን በዚህ በኩል አድርጋለሁ። እንደገና እዛ ሄዳለሁ፣ እዛ አከፋፍላለሁ፣
ሌሊት ስሰራ አድራለሁ። ቁጭ ብዬ እሰራለሁ። ሁሉም ቤቱ ተኝቶ፣ ባለቤቴ ተኝታለች፣ ቤቷ ሄዳ፣ ልጆቼ ተኝተዋል ቤታቸው ሄደው፣ እኔ ቁጭ ብዬ ኑሮን ለማሸነፍ እዛ ከፒያሳ ከጊዮርጊስ ከደጃችሁ ቤ ልጆች እነ ሲሳይ አሁን እንግሊዝ ገብቷል። እነ ሳቡሬ እነ ብርሃኑ ባሪያው እነ ጋንጩሬ የሚባለው እነ ስንታየው እነሱም እዛ ሲያመሹ ያግዙኛል። ሞቅ ብሏቸው ከመጡም ደግሞ ገብተው ያግዙኛል። ልክ 10 ሰዓት 11 ሰዓት ሲሆን ደግሞ የሰራሁትን በሙሉ አዘጋጅና የሚረዳኝ የለም። ወቁ ሰራተኛዋ የለችም። ማን የለም እኔ እገባና አንድ ኃይሌ የሚባል ልጅ ያግዘኛል። አንዳንዴ እየመጣ እሱን ይዛለሁ። አስፋው የሚባል ልጅ አለ። እነዚህ ልጆች ያግዙኛል። አመታያችን እሰራለሁ። ያን ሰራና ከዛ ሌሊት 10 ሰዓት ይሆናል። ከዛ እላዩ ላይ እጽፋለሁ። የባህር ዳር ትእዛዝ 3 ካርቶን፣ የጎንደር ትእዛዝ 4 ካርቶን፣ የጅማ ትእዛዝ፣ የአጋሮ ትእዛዝ፣ የሐረር ትእዛዝ፣ የድሬዳዋ ትእዛዝ፣ የአፋር ትእዛዝ፣ የደሴ ትእዛዝ አረጋለሁ። ከዛ ሚኒባስ ያላቸው ልጆች ይመጣሉ። ኮንትራት ይይዛቸዋል። ከዛ እንደገና አውቶቡስ ተራ ሄዳለሁ። አውቶቡስ ተራ ሲሄድ እነ ደረጀ ባሪያው የአውቶቡስ ተራ ልጆች በሙሉ ይጠብቁኛል። ይሄ ባለስልጣኑ ምኑ በሩ ክፍት ነው ለኔ፣ ጥበቃው በሩ ክፍት ለኔ። ካሴቱን አወርድና አስቀምጥና እሄዳለሁ። እንደገና ተሸክሜ የሚያግዙኝ ልጆች ካሉ እነሱን ይዤ የደሴዎቹን ደሴ ጋር ተሸክሜ ሹፌሩ ማን ነው ላለው እገሌ ነው። ከዛ እነ ፋሲል የሚባል ልጅ አለ በህይወት ይኖር። እነሱ ይመጣሉ። ዘመዴ የት ነው የምትልኪው ይሉኛል። ይሄ ደሴ ነው። ደሴ ማን ነው የሚሄደው እገሌ ይጠራል። ከዛ ይጫናል። ለሹፌሩ ይነገረዋል። ካሴቱ አለ እለዋለሁ። የለኝም። እንካየው አንድ ካሴት ሰጠዋለሁ። ክፍያ እንኳን አያስከፍሉኝም። ከዛ 40 ምንጭ ጋር ተሸክሜ እሄዳለሁ። እዛ አስቀምጣለሁ። ከዛ እንደገና አምጥቼ እዚህ እመጣለሁ። ከዛ እንደዛ እላለሁ። እናቴ ያን ጨርሼ ደግሞ ሁሉንም ከላኩ በኋላ መላኬንና የጎን ቁጥር ደግሞ እነግራለሁ። ደውልና የጎን ቁጥር እነግራለሁ። ባህር ዳር እገሌ አቤት፣ በጎን ቁጥር እንደዚህ ሾፌሩ እንደዚህ 3 ካርቶን ተልኮልሃል። እገሌ አቤት፣ ጎንደር እንደዚህ ተልኮልሃል። እገሌ ደሴ ተልኮልሃል። ያንን አዘጋጅቼ ደግሞ እቤት እሄዳለሁ። እቤት ሲሄድ ልጆቼ ትምህርት ቤት ሄደዋል። እኔ ትንሽ አሸልባለሁ፣ እነሳለሁ ወደ ስራ። ኢትዮጵያ ውስጥ እንደ አሜሪካን የኖርኩት እኔ የአሜሪካኖቹን ኑሮ አይቻለሁ። እንደ አሜሪካን የኖርኩት እኔ የሚረዳኝ እናት የለችኝ፣ አባት የለኝ፣ የምተማመንበት ሞርሶ ሀብት የለኝ። እንደ ንጉስ ተወልጄ ደርግ አፈር ከድሜ አብልቶ ሙልጭ ያለ ድሃ አድርጎኝ ኖሬያለሁ። ይህንን ማሸነፍ አለብኝ በስራ እምልከው የሌለ ቀን ደግሞ ስሰራ አድሬ ቀን ለሚሸጠው አድርጌ 11 ሰዓት ሲሆን ቅዱስ ጊዮርጊስ እዛ ጋ ነው ፈረሰኛው፣ እዛ ትገባለህ። እዛ ገብተህ ደግሞ እንግዲህ እንደምታደርገው አድርገው ይባላል። እንዲህ ነው የኖር ነው እኛ። ስለዚህ አስታውሱኝ አልኳቸው። በ12 ሄዳል። ሌሊቱን ስሰራ አድሬ እንግዲህ የህዳር ሚካኤል አስታውሱት። ሌሊቱን ስሰራ አድሬ የጌልጌላን ህትመቶች በሙሉ ሳከፋፍል አድሬ እንደዛው እንደሸተትኩ እንደዛው እንደገማው እንደከረፋው ተባባል። እንደከረፋው እምተኛው ሲሚንቶ ላይ ነው። ቀጥታ የከርቸሌን ታክሲ ይዤ የቄራን ታክሲ ይዤ ከአውቶቡስ ተራ ነው የሄድኩት። ከርቸሌ ሚካኤል ማለት ነው። ከርቸሌ ሚካኤል ሄድኩኝ። ጠጠር መጠያ የለም። ሳየው ደስ አለኝ። ከርቸሌ ሚካኤልን ሳየው ደስ አለኝ። ኦኬ። ከዛ ለቅዱስ ሚካኤል ነገርኩት። አንተ በዕለተ ቀንህ ነው የተወለድኩት። እንግዲህ ሞገሱ ነኝ፣ እንግዲህ አንደበቱ ነኝ። ይህንን በሩን ይህን መስኮቱን ቢያንስ ዛሬ ልጨርሰው። አንተ ተናገርበት፣ አማልድ፣ ንገር ለአምላክህ፣ ሞገስ ስጠኝ፣ ኃይል ስጠኝ ብዬ ወጣሁ። ከዛ ከሁለቱ ኮሚቴዎች ሌላ አያውቁኝም። አረ ተጠርቼን የመጣሁት፣ አረ ዞር በል ወደዛ፣ ምክንያቱም ነጠላ የለኝ ምን የለኝ፣ ተንጠልጥዬ ነው የመጣሁት። ወደዛ ዞር በል። ማንን? አረ እኔ ገሌ ነኝ እንዲህ ለማን ልበል? አለቆቹ ትልልቆቹ መጥተው ለምነውኛል። እነዛ ሰዎች የሉም። ማንን እንትን ልበል? በኋላ ሄድኩኝ። አቶ ብስራትን አገኘኋቸው። ሳስታውስ ትዝ አሉኝ። ይኸው መጥቻለሁ ምናምን አልኳቸው። እንደዚህ ያዩኝና ወደዛ ይሄ እንትን ነው አውደ ምሕረት ነው ወደዛ ሄዳሉ። ኧረ እኔ እንዴት አባቴ ላድርግ? እንዴት ይንገራቸው? ጥሩ ለዛ በቃ ስታይ ሞላጫ ሌባ ነው የምመስለው። ምክንያቱም ስሰራ ነው የማድረው።
እዛ ያልመናቸውን ያመጣኝ ቤተክርስቲያን እግዚአብሔር የሰጠኝ ጸጋ ነው። በኋላ አንድ የሰንበት ትምህርት ቤት እንትን አየኝ። የሰንበት ትምህርት ቤት ኃላፊ ነገር ነው አየኝ። ዘመዴ መተህ ነው አለኝ። አዎ እኔ ነገሩኝ። እንግዲህ እንዴት ላድርግ? እኚህ ሰውዬ መጥተው ተንበርክከው የለመኑኝ፣ ግን አሁን አላወቁኝም አልኳቸው። ጋሽ ብስራት እኮ ናቸው የጁፒተር ባለቤት እኮ አላወቁኝም። የሆነ ሞላጫ መስያቸዋለሁ። አረ ተጋፍቶ ሄዱ። ጋሽ ብስራት መምህሩ መጥቷል እኮ የት አለ አሉ። ይኸው አንተ ነህ እንዴ? ያው እኔ ደክሞኛል፣ ሙጭሙጭ ብያለሁ። እንደምታዩኝ እንትን አላልኩም። መምጣት የለ ነገር ነው። እስከዛ እኔ እንትን ልበለሽ ገባሁኝ። እኔ እስከዛ ድረስ ሲዘመርም ምን ሲልም አውጣኝ ነው የምለው። አውጣኝ መድኃኔዓለም አባቴ አውጣኝ፣ ቅዱስ ሚካኤል አባቴ አውጣኝ፣ አታሳፍረኝ እንዳይደረስ የለም ተደረሰ። ጋሻ እያሌው ነው አለማየሁ መጡ። ሁለት ሊቃነ ጳጳሳት ነበሩ። ያ ህዝቡ ጠጠር መጣ የለውም። ከዛ በኋላ ያው ተሰጠኝ፣ አውደ ምሕረቱ ተሰጠኝ። እንትኑን ቁጠሩ አልኳቸው፣ በርና መስኮቱን ቁጠሩ አልኳቸው። እና ምንም መጀመሪያ ማስጠንቀቂያ እሰጣለሁ። ዛሬ የምትሰጡት ገንዘብ ለቅዱስ ሚካኤል የምትሰጡት ገንዘብ ማጅራት መታችሁ፣ ድሃ አስለቅሳችሁ፣ ጉቦ በልታችሁ፣ ሙስና ተቀብላችሁ፣ በዝሙት በርኩሰት በጣዖት ማምለክ ያመጣችሁት ገንዘብ ካለ ከመሰዊያው ጋር እንዳትቀላቅሉት፣ እንዳታመጡ አንፈልገው። መጥተው ከጀርባ ይዘው ኧረ አይባልም ገንዘብ። ይሄ መድረኩ የኔ ነው። የምትፈልጉት ምንድን ነው እናንተ? መስኮቱ እንዲዘጋ ነው አይደለ? አዎ። በሩ እንዲዘጋ ነው። አዎ። የአንዱ ብር እኮ ይሄን ያህል ሚሊየን ነው። ይሄ እኮ መግፋት ነው ሰውን። ይሄ ምናምን በቃ እግዚአብሔር የሚፈልገው ንጹህ መስዋዕት ነው። እግዚአብሔር የሚፈልገው እና የድሃ እንባ ያለበት ድሃ ያለቀሰበት ገንዘብ ቤተ ክርስቲያን ላይ መጥቶ ተገፎ የመጣ ገንዘብ ቤተ ክርስቲያን ላይ መጥቶ አስለቅሰን ጓለማውታ አድርገ ቤተሰብ በትነው ማጅራት መጥተው ያመጡትን ገንዘብ በዛ የሚሰራ ቤተ መቅደስ፣ በዛ የሚሰራ መስኮት፣ በዛ የሚሰራ በር፣ እሳት መከራ እንጂ የሚያመጣው ብር ነው የሚያመጣው። አያ እንደዛ አይደለም። እግዚአብሔር ለቤቱ የሚያዘጋጀው ሞልቷል። በዛ መሰረት እናድርግ። ይሄን መድረኩን ለእኔ ተውልኝ፣ ጥፋ ከዚህ በቃ መስኮቱን ንገሩኝ። በሩን መስኮቱ 68 ነው 70 ምናምን፣ በሩ የመቅደሱ እንደዚህ የምኑ እንደዚህ የምንሱ እንደሱ፣ በቃ እሱን ንገሩኝ፣ አለቀ። ይሄ ሁላ ህዝብ አያስፈልግም። ይሄ ሁላ ህዝብ አያስፈልግም። ይሄ ሁላ ህዝብ እነሱ ህዝብ ቆጥረው ነው ብር የሚያሰሉት። የቤተ ክህነቱ ጠባይ ነው ይሄ። ብር ህዝቡን አስበው ይሄ ህዝብ አንዳንድ ብር ቢሰጥ ብለው ነው የሚያስቡት። ነጋዴነት ነው፣ ንግድ ነው የተያዘው። ያው ቀሽም ነጋዴ አንድ ብር ተቀብሎ ለመርካት የሚፈልግ ነገር ግን አንድ ብር ይዞ የመጣው ሰውዬ ሚሊየን ብር ማምጣት ይችላል፣ 1000 ብር ማምጣት ይችላል። ሰዎች ስለ ምጽዋት፣ ስለ አስራት በኩራት ካህናቱ ቢያስተምሩ ኖሮ ሰው ዛሬ ጥላ ተይዞ ጥላ ተዘግዝቆ ይለመን ነበር? አይለመንም። ዛሬ እነ ያሬድ ያያ የኦንላይን ላይ ሙዳይ ምጽዋት ለማኝ የሆኑ ነበር? አይሆኑም ነበር። የካህናቱ የወንጌል እጥረት፣ የካህናቱ የአገልጋዩ ምዕመናኑን መያዝ ያለመቻል። ዛሬ አንድ ሰባኪ ተሰብኮ ኮሌጅ እያለ የሚያስበው አንድ ሰባኪ መጻጻፍ የሚጀምረው 2ኛ ዓመት ላይ ነው። ጣሊያን ይጽፋል፣ ሆላንድ ይጽፋል፣ አሜሪካ ይጽፋል፣ ምናምን ይጽፋል። ቤተክርስቲያኒቷ መሸጋገሪያ ናት የምትሆነው። ጽፎ ደግሞ የማይችል ሰው ደግሞ ከሆነ ደግሞ ምንድን ነው የሚያደርገው? እዛ ቁጭ ብሎ የትኛው ደብር እንደሚል ምን አይነት መጽሐፍ እንደሚጽፍ ከዛ ስንት ብር እንደሚያገኝ የት ቤት መከራየት እንዳለበት ይህንን ነው የሚያስበው። ከዛ ደግሞ እዛ ቁጭ ብሎ ከየት ሀገር ባገባ ነው፣ ከአሜሪካ ነው የማገባው፣ ከካናዳ ነው የማገባው፣ ከአውስትራሊያ ነው የማገባው ብሎ ነው የሚያስበው። ለወንጌሉ ተጨንቆ እንደ እረኛ ራሱን አስቦ ከዚያ ወጥቼ የጠፉትን መልሼ ቤተ ክርስቲያንን አጸናለሁ የሚል በጣም ጥቂት ይመራል። የምናገረው ግን እውነቱን ነው የምነግራቸው። የካህናቱ የአገልጋዩ
ስህተት ነው። ለማኝ ያደረገን ስርዓት ቢኖርም ለማኝ ያደረገን ሲስተም ቢኖርም ንብረቷን አሳጥቶ ቢኖርም የቤተ ክርስቲያኒቷ አገልጋዮች ስህተት ነው። ዛሬ በቤተ ክርስቲያን እኮ በጣም ክብር ያለው በጣም የሚፈለገው እግሩን ተስሞ የክብር ወንበር የሚሰጠው እኮ መለመን የሚችል ኪስ ማውለቅ የሚችል የሚያራራ እኮ ነው የሚፈለገው። ዛሬ ብሉያቱን ሐዲሳቱን ጠቅሶ ወንጌል ብቻ አስተምሮ የሚሄድ ሰባኪ ወንጌል እኮ በቤተ ክርስቲያን አይፈለግም። ጳጳሱ አይፈልገውም፣ አለቃው አይፈልገውም፣ የሰበካ ጉባኤው አይፈልገውም። የሚፈለጉት ሰዎች ሞላጮች፣ ምላሳም፣ አደንዛዦች በቃ ያው ህዝቡን የሚያራቁት ተፈልጎ ነው በቃ የሚመጣው ማለት ነው። አለቀ። ያ ብቻ አይደለም ደግሞ እንደገባችሁ መናገር አለበት። ክቡር መልአከ ገነት አትና ምናምን ከሌ ምናምን የእንትንና ምናምን አስተዳዳሪ በልጅነታቸው ምናምን የነበሩ እስከ 15 ዓመታቸው ድረስ እንደዚህ ምናምን ከኔታ ምናምን የተማሩ በጎጃም፣ በጎንደር፣ በወሎ፣ በደቡብ በላምትን የተማሩ እውነት በአገልግሎታቸው በእንታቸው የተመሰከረላቸው ኃይሌ ጃንደረባው ሚሽን ተቀብሎ ሊመጣ ይህንን ያየ የአሜሪካ ሴናተር፣ ይህንን ያየ የተባበሩት መንግስታት፣ ይህንን ያየ የዓለም መንግስታት በኢትዮጵያ የእምነት ነፃነት የለም፣ በኢትዮጵያ ያሉት ክርስቲያኖች ይጨቆናሉ፣ በኢትዮጵያ ያሉ ኦርቶዶክሳውያን ይገደላሉ ቢባል ማን ነው የሚያምነው? ማንም አያምነው። እውነቱን ልንገር፣ ቦሌ መድኃኔዓለም ይሄ የምታየው መድረኩን አምጣልኝ፣ መድረኩን ሳብልኝ። ይሄ የምታየውን መድረክ አዳነች አቤቤ ናት የከፈለችው። የአዲስ አበባ አስተዳደር ነው የከፈለው። የሰሩት ፕሮቴስታንቶች ናቸው። መድረኩን ያቋቋሙት ፕሮቴስታንቶች ናቸው። ቶፕ ቪው ቀረጻ የሚካሄደው ለዓለም መንግስታት ክርስቲያኖች በተጨበጨቡ ማግስት የሚመጣ ነው። እዚህ ላይ በኢትዮጵያ ውስጥ የኢትዮጵያ ሰንደቅ ዓላማ የለም፣ ተመልከተው። የቤተ ክርስቲያኒቷ ሰንደቅ ዓላማ የለም፣ ተመልከተው። ምክንያቱም አውደም ስቴጁን የሚሰሩት ሰዎች ኦርቶዶክሳውያን አይደሉም። ሌላ መኒ ላውንደሪንግ አለ። አሁን ሄኖክ ኃይሌ ቀሲስ ሳሙኤልንና ዘመድኩንን ሳልበቀል እንዳልሞት እያለ ነው የሚለው። ከጎጃም የቅባት ባለሀብቶችና ከትግሬ የወያኔ ባለሀብቶች ጋር ሆነው የሚሰሩትን መኒ ላውንደሪንግ ልንገር። አሁን ለዚህ ዝግጅት ተብሎ የተዘጋጀውን አንድ ሰርተፍኬትና የመግቢያ ዋጋውን ላሳይ። የገቡት የጎጃም የቅባት ባለሀብቶችና የትግራይ ባለሀብቶች ናቸው። አንተ ቲኬቱን ላሳይ። የቅድሙ ቲኬት አጣ። ተመልከት። ጃንደረባው የሚመራኝ ሳይኖር ይህ እንዴት ይሆንልኛል አለው ይልና ይቀጥላል። ጌታችን ልደት በምስጋና የምናከብርበት የአእላፋት ዝማሬ ዘንድሮ ከወትሮ በተለየ ለመጀመሪያ ጊዜ በመስቀል አደባባይ የሚደረግ ይሆናል። ልብ በል፣ በመስቀል አደባባይ የሚደረግ ይሆናል። እርሶም በልዩ ሁኔታ ለሚቀርበው ለዚህ ዝግጅት የገቢ ማሰባሰቢያ እንዲሆን ባዘጋጀነው የልዩ እንግዶች የራት ግብዣ ላይ እንዲገኙልን በአክብሮት ጠርተኖታል። አገልግሎቱን ለመደገፍ የመግቢያው ዋጋ 20,000 ብር ነው። 20,000 ብር። ይሄ ብር አሩሲ ይሄዳል። ይሄ ብር ተፈናቅለው በየመጠለያ ቤቱ ለሚሄዱት አይደለም። ይሄ የኢትዮጵያ ምዕመናን ግጦ የግብረ መልሱን እንዳትሰጡ የሚያደርግ ይሄ ሊሰመርበት አይቀር። መንግስት ተዘጋጅቶበት ዘመድኩን በቀለ እየጠየቀ ያለው ዲያቆንን ሮም ቫቲካን ለምንድን ነው የሄድከው? ምን ልታረግ ነው የሄድከው? ማን ልኮ ነው የሄድከው የሚል ጥያቄ ነው ያቀረበው እና ይሄንን መልሱለት። ይሄ እኮ ትክክለኛ ጥያቄ ነው። ከአእላፋት ዝማሬ ጋር ምንም የሚገናኝ ነገር የለውም። ይሄ እርግጥ ነው። ይሄ ግን መመለስ አለበት።
እኔም በዚህ ጥያቄ አምናለሁኝ። ምክንያቱም ቫቲካን ሰው ዝም ብሎ ከመሬት ተነስቶ ሊሄድ አይችልም። የሆነ ነገር አለ ማለት ነው። እኔም የሆነ የሚሸተኝ ነገር ይኖራል። ይሄንን መልሱለት። ሰውየው ያቀረበው ጥያቄ ትክክለኛ ጥያቄ ነው። ሊከፋቸው አይገባም ይሄን ጥያቄ በመጠየቁ መምህር ዘመርኩን እና ለዚህ ምክንያቱ ይለው ቤተክርስቲያን ተጠሪ መምህራታ ነው ወይ እሱ ምልከው ማን ነው የላከው? አቡነ አብርሃም ናቸው ደብዳቤ ጻፍልኝ ሲለኝ ጻፍኩለት። እንደዚህ የሚባል ነገር የለም። ቫቲካን ሰው ዝም ብሎ በጤናው ብድግ ብሎ አይሄድም። ስለዚህ ይሄ መጥራት አለበት፣ ይሄ መታወቅ አለበት። ከዚያ ውጭ ግን ይሄ ከአላፍ ዝማሬ ጋር ምንም የሚያገናኘው ነገር የለም። ዝማሬን ማንም ሰው ሊያቆመውም አይችልም። ደስ ያለው ይዘምር ብለዋል። በቃ መዘመር ነው። ነጭ ለብሰ መዘመር ነው። ከዚያ ውጭ ግን ዘመርኩን ያነሳው ግን ጥያቄ ፋንዳሜንታል ጥያቄ ነው። መልሱለት። ዘመዴ በዚህ ትመቸኛለህ። እኔ ለምን እኔም ቫቲካንን አላምናትም፣ አትመቸኝም። እኔ በዛ ላይ ዋናው ጋር ፖፑ ጋር በጣም ብዙ ጊዜ ነግሬያቸዋለሁ ጋይስ። ፖፕ ፍራንሲስ ቫቲካን በእኛ ቤተክርስቲያን ላይ ምሰራውን ተንኮል ደባ ብዙ ጊዜ ነግሬያቸዋለሁ። ቁጭ ብዬ ብዙ ቪዲዮዎች አሉኝ፣ ገብታችሁት። ለኢትዮጵያ ኦርቶዶክስ ቤተክርስቲያን መተረማመስ ዋና መንስኤዋ ቫቲካን ነች። ዊ ኖ ቬሪ ዌል፣ እናውቃለን፣ በደንብ ነው የምናውቀው። ስለዚህ ሄኖክ እዛ ምን ሊያደርግ ሄደ? ይሄን ያብራራ። እኔም ጠይቋለሁኝ፣ ይሄን ጥያቄ እኔም ጠይቋለሁኝ። እንደ አንድ የቤተ ክርስቲያን ልጅ ይመለከተኛል። ከዘመዴ ጎን ቆማለሁ። ከአላፋት ዝማሬ ጋር ግን ምንም የሚያገናኘው ነገር የለም። ፎርዛ ማተር በቀደም እነ ቢኒያም ሽታ የጀመሩትም ስራ አለ። ከሱ ጋር ምንም የሚያገናኘው ነገር የለም። ለብቻ ናቸው። ቢኒ ለራሱ መስመሩን ይዞ እየሰራ ነው ያለው በአርሲ ጉዳይ። ከዚህ ጋር ምንም የሚያነካካው ነገር የለም። ስለዚህ ሁሉም ወንድሞቻችን ትክክል ናቸው። ዘመዴም ልክ ነው፣ ቢኒም ልክ ነው፣ ሁሉም ልክ ነው። ነገር ግን ይሄ ጥያቄ ግን ይመለስልን። ይሄ ጥያቄ ፋንዳሜንታል ነው፣ ይመለስልን። ስለዚህ በዚህ አይነት መንገድ ብትረዱ መልካም ነው። ይቆየን። ማደርገው ምንድነው? ቀን በቀን በቴሌቪዥንም ቴሌቪዥኑ ሲፈልግ ይዘጋ፣ አእላፋት ዝማሬ እስኪቀርብ ድረስ በቴሌቪዥንም በቲክቶክም በቴሌግራሜም የታረዱትን የአሩሲ የታረዱትን የተጨፈጨፉትን የተቃጠሉትን ከሄኖክ ኃይሌ ፎቶ ጋር ከሄኖክ ኃይሌ ቪዲዮ ጋር ከሄኖክ ኃይሌ ሚስት ጋር አድርጌ እለጥፋለሁ። ሂዱ እያልኩ ማለት ነው። የምትሄዱ ሰዎች ጥቁር ልበሱ እያልኩ ማለት ነው። አለቅ። ይሄን ለመቀልበስ የሚደረግ ነገር አልሰማም፣ አንቀበልም። ከአሁኑ ቪዲዮ መስራት ጀምሯል። የሚገርም አእላፋት ዝማሬ የሚለውን የአእላፋት ዝማሬ የሚለውን መስቀል አደባባይ ላይ አድርጋችሁ ህዝቡን ጥቁር አልብሳችሁልኝ የአሩሲን የወለጋን ጭፍጨፋ የሚያሳይ በአማርኛ በእንግሊዝኛ አድርጋችሁ ጧፍ እያበሩ ደረት የሚደቁ እናቶች አድርጋችሁ ጉባኤው ካህናት ስለሌሉበት ከመጡም ደግሞ ፓትርያርኩን ወይ በዊልቸር ይዘዋቸው ይመጣሉ። ያው ተሰብረው ስለተኙ ያው ለፕሮፓጋንዳ ሊያመጧቸው ይችላሉ። እነ ሄኖክን ነጭ አልበሳችሁ በደስታ ሲፈነጥዙ፣ ምዕመናን ግን ጥቁር ከል ለብሳችሁ አሁን ከል ለብሰ ምህላ እግዚኦታ በሚደረግበት ሰዓት ማለት እኔ ደግሞ ቀን በቀን ከዛ ጋር በማድረግ የታረዱትን የተጨፈጨፉትን በእሳት የተቃጠሉትን ከሄኖክ ሚስት ጋር ከሄኖክ ኃይሌ ጋር አድርጌ አመጣዋለሁ ማለት ነው፣ እሰራዋለሁ ማለት ነው። አንተ በእኔና በሳሚ ላይ ትዝታለህ፣ የምታመጣውን እናያለን። እኔን እንቅፋት የሆኑኝ ሳሙኤል ቀሲስ ሳሙኤልና ዘመድኩን ናቸው ብለህ ትደነፋለህ፣ የምታመጣውን እናያለን። እንቅፋት ነው የምሆን። አሁን አልተገለጸለትም ለህዝቡ። እንደ በጋሻው በኋላ ነው መጥቶ ዘመድ ያለን ነገር ልክ ነበር፣ ዘመድ ያለን ትክክል ነበር ትላለህ። ይህንን በደንብ ሁላችንም እንትን እንላለን ማለት ነው። እንዳትቀበሉ በቃ ቲክቶክ ላይ እያየው ነው። አጀንዳ የሚቀበል ጠፍቷል። በቃ ደስ የሚል ነገር ነው የመጣው። አጀንዳ እንዳትቀበሉ አጀንዳ። ትኩረታችሁን አንድ ነገር ላይ ማድረግ ነው። መስቀል አደባባይ ተብሎ የሚመጣ ነገር እንዲሁ ቀላል አይደለም።
የተመቸው ነው። አይታችሁታል አይደል? ቅድም እንዳሳየኋችሁ ነው። የተመቸው ሰው ነው። ምንድነው የሚያመጣብኝ አጀንዳ? በቃ እየቃመ ነው እንደሚመጣው፣ ምን ትስዬ ነው እንደሚመጣው አለ። አዎ እኔ የሆንኩትን እግዚአብሔር ይስጥህ ነው። እኔ ያለሁበትን መቃጠል እግዚአብሔር ይስጥህ።